ርዕሰ ሊቃውንት አባ ገብረ ኪዳን ያጋለጡት ምስጢር ዶክትሪን አቅደው እያስተማሩ እንዳይመስላችሁ የነገረ ድነትን ለማስተማር አይደለም። ብፁዕ አቡነ ገሪማ ይህንን ተናገሩ። አይታችኋል። ቅድም ካህናቱ በዚያም በዚህም ኪሳችሁ ገብቶ ማውጣት ነው ያቃታችሁ። እናንተም ደግሞ የዛ ሻሸመኔና አርሲ የሰማዕታት መዲና ለምን ሆኑ? ሻሸመኔ አርሲ በተለየ በኢትዮጵያ በተለየ መልኩ የሰማዕትነት ማዕከል የሆነችው ለምንድን ነው? የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በቀጥታ ወደ መረጃዎቻችን እናመራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በመረጃችን ወደ ያዝናቸው ጉዳዮች በቀጥታ የምናመራ ይሆናል። በቅድሚያ እንግዲህ የብፁዕ አቡነ ገሪማን መልእክት እንመልከት። አይታችኋል። ቅድም ካህናቱ በዚያም በዚህም ኪሳችሁ ገብቶ ማውጣት ነው ያቃታችሁ። እናንተም ደግሞ የዛን ያህል ደግሞ ካልተለመናችሁ አሰጡ። በልመና ስንት ሰዓት ፈጀን? በእውነት ስንት ስራ ምንሰራበትን። ይሄ አስፈላጊ ነው ብዬ አላምንም። ልንሰጥ አምጥተናል፣ ልንስጥ። የግድ ስማችን ካልተጠራ አይሆንም። እግዚአብሔር አይሰማ። ለማን ነው የምንሰጠው? በቃ ለእግዚአብሔር ከሰጠን ለእግዚአብሔር መስጠት። የስም መጠራቱ ምንም አስፈላጊ አልመሰለኝም። ምክንያቱም ማን ይጥራ ስማችንን? በቃ እግዚአብሔር ይጥራ። እግዚአብሔር ያውቃል። ምን ሰጠው ለእግዚአብሔር ነው። ቤተ ክርስቲያኒቱ መግለጥ ያለባት ችግሯን ብቻ ነው። ታዲያ ችግሯን እሷ ገልጣ ማን ሊሸፍነው ነው? ወደፊት ግን ልመናውም ይቀራል ማለት ነው። አብረን መጀመሪያ በደንብ ጠንክረን ልማትና አልማ። ገብቷችኋል አይደለ? ልማትና አልማ። ይኸው ብትለምኑን እንኳን ላንቀበላችሁ እንችላለን። ወደፊት ተለምናችሁ ሳይሆን ለምናችሁ ነው ለቤተ እግዚአብሔር መስጠት ያለባችሁ። ገብታችኋል አይደል? እኔ ግን አንድ ቀን በአዋጅ ከሀገረ ስብከቱም ጋር ከወረዳም ጋር ከእናንተም ጋር መክሬ በአዋጅ ነው የሚቆመው። ጊዜያችንን በደንብ እንጠቀማለን ማለት ነው። ያኔ ብዙ መልእክቶች ይስተላለፋሉ፣ ብዙ ስራ ይሰራል፣ ወንጌል ይሰበካል፣ የተለያዩ ነገሮች ዝማሬው ይዘመራል። ጠግበንበት የምንሄደው ይሆናል ማለት ነው ቃል እግዚአብሔር እንጂ ለምንን ጀመራችሁ የተባልኛም እናንተም ካልተለመናችሁ ማሰጡበት። ይሄንን እንደው እንደ ዲላ እናስቀራለን ብዬ ተስፋ አደርጋለሁ። ይቀራል፣ እግዚአብሔር ያስቀርልን። በእውነት እንደው ይሄን ልመና ከቤተ ክርስቲያናችን በእውነት እግዚአብሔር ያጥፋልን እና እናንተም ከምትለመኑ ለምናችሁ ወደ መስጠት እግዚአብሔር ያሸጋግረን። ብፁዕ አቡነ ገሪማ በጣም ደስ የሚያሰኝ ቤተ ክርስቲያን እንደምናውቀው ወደ በበዓላት በንግስ በተለያዩ ጉዳይ ወደ ቤተ ክርስቲያን ስንሄድ ልመና አለ። ያው ህንጻ ይሰራል ምናምን ብዙ ነገሮች ይደረጋሉና ብፁዕ አቡነ ገሪማ የጌዲዮ ኮሬ ቡርጂ ሀገረ ስብከት ጳጳስ በሀገረ ስብከቴ ምንም አይነት ልመና እንዳይኖር በአዋጅ ደረጃ ማስወጣበት ጊዜ ይኖራል፣ አይርቅም። ምክንያቱም ጊዜ ይሻማል፣ ምእመን ይሰላቻል፣ ወንጌል የሚሰበክበት ጊዜ ያጥራል። ያንን እንግዲህ ላስተው እችላለሁ ብለዋል። እግዚአብሔር ያስፈጽማቸው። በእውነት ሻሸመኔና አርሲ በተለየ መልኩ ለምን የሰማዕታቱ መዲና ሆኑ? ዲያቆን ዘማርያም። ሻሸመኔ አርሲ በተለየ በኢትዮጵያ በተለየ መልኩ የሰማዕትነት ማዕከል የሆነችው ለምንድን ነው? እኔ በአጋጣሚ ነው ማለት ይከብደኛል። አሁን በአጋጣሚ ነው ማለት ይከብደኛል። ለምንድነው በአጋጣሚ ነው? ብዙ ምክንያቶች ሊደረደርላቸው ይችላል። ፖለቲካዊ፣ ማህበራዊ ምናምን ነገሮች ብዙ ነገር ልናመጣላቸው እንችላለን። ግን አሁን የምረዳው ምንድነው? ኦርቶዶክስን የማጽዳት ነው። በቃ ኦርቶዶክስ የሚባል ነገር የማጽዳት ነው።
እንጂ በደል እኮ ብዙ መንገድ በደል እኮ ይበደላል። ብዙ ነገር አታክ ታደርገዋለህ አንድን ሰው። ግን አሁን ደግሞ በመግደል ስታደርገው ግን አሁን እንኳን የምታያቸው እነዚህ አርሲ ሰማዕታት አሉ። እስቲ አላቆምም አርሲ ከሻሸመኔ ይሄ አይሁን እንጂ ከተማ አሁንም አርሲ ሰማዕታት ሻሸመኔ የምዕራብ አርሲ ናት። የምዕራብ አርሲ ናት። የምዕራብ አርሲ ከተማ የምዕራብ አርሲ ዋና ከተማ ናት። ስለዚህ የመጣው ገፈት ሁሉ ኢትዮጵያ ላይ የሚፈጠረው ነገር ሁሉ ቅድሚያ ያገኛታል። እሱን ነው እኮ ሚስጥር ማወቅ የፈለኩት። ለምን እኮ ነው እንጃ ያላውቅም ማለት አንድ ነገር ነው የማውቀው እኔ አጋጣሚ እንዳልሆነ ግን አውቃለሁ። አጋጣሚ ተሰልቶ ታቅዶ ታልሞበት የሆነ እንጂ አጋጣሚ አይደለም እንዴ። የእንትን ጊዜ እኮ ሲደረግ በህገ ወጥ ሲመት ጊዜ እኮ ሲደረግ ይሄ አይነት የጥይት ናዳ እኮ ቤተክርስቲያን ውስጥ ዘግቶ ቤተክርስቲያን እኮ የተቀመጠው ታጣቂ አይደለም፣ አሸባሪ አይደለም፣ መሳሪያ ለያዘ አመፀኛ አይደለም፣ የሌላ ሀገር ዜጋ አይደለም። ግቢውን ቤተክርስቲያኑን ዘግቶ ለነበረ ሰው ላይ ይሄን አክል ተደረገው እኮ ሌሎች ቦታዎች ላይ እኮ ዝዋይ እኮ አልሆነም። ይሄ ሞጆ ላይ እኮ አልሆነም። ቢሾፍቱ ላይ እኮ አልሆነም። ይሄ ኦሮሚያ ክልል ናቸው እነዚህ ሁሉ ምንም አልሆነም። እነዚህ ቦታዎች ላይ ኋይኖ ለምንድን ነው ያዛ ቦታ እንደዛ ለምን ትኩረት ተሰጠው? ለምንድን ነው የተፈለገው ይናክ? ኢቭን ያ የሃጫሉ ሞት ጊዜ የክርስቲያኖች ቤት እንዳለ እየተለቀመ ንብረታቸው ሲቃጠል ይሄ ሌሎች ኦሮሚያ ክልሎች ላይ አልሆነም። ለምን አርሲ ላይ ነገር ይሆነ? አጋጣሚ ነው? ምንም ነገር በመጣ ቁጥር የጥቃቱ ሰለባ ቁጥር አንድ የሚሆነው ያ እና ደግሞ የሚገርም ደግሞ እሺ ከመንግስት አቅም በላይ ሊሆን ይችላል እንኳን በቅንነት እንኳን እንዳታስበው ለዚህ መንግስት ይቅርታ ካሳ ንብረታቸው ለወደመባቸው ማጽናኛ አይዟችሁ የለም። እና እንዴት ይሄን አጋጣሚ ነው ትልት ይችላል? እንዴት ነው አጋጣሚ ነው የሚችለው? ቤት በኩል ነው አጋጣሚ ነው። እንዴት አንተ እንደ መንግስት አታጽናና? እናቱን ያጣ አባቱን ያጣ ወንድሙን ያጣ እያለ ይቅርታ አይደረግም እንዴት አትልም? ያ ሆኖ ማለት ነው። ይሄ ብቻ አይደለም ነው ቢገርም፣ ይሄ ከቤተ መንግስቱ ነው። ከቤተ ክህነቱስ ማን መጥቶ ጎበኘው? ከጠቅላይ ቤተ ክህነት ማን መጥቶ አጽናናው? ማንም የለው። አይዟችሁ ተደጋግሞባችኋል፣ ይሄ መካድ ደርሶባችኋል። አሁን ስቲል ሻሸመኔ ቅዱስ ሚካኤል አንገባም ይሉ አሉ። ቅጽ ግቢ ውስጥ በደም የጨቀየውን ሳይባረክ ፓትርያርኩ ቅዱስነታቸው መጥቶ ካልባረኩት አልገባም የሚል ሰው አለ። አሁንም ከውጭ ቆሞ የሚያስቀድስ ሰው አለ። አልገባም ቅጽ ግቢ ውስጥ የሚል ኢቭን አንዳንዶቹ ክር የበጠሱ ሰዎችም አሉ። አንተ ሚካኤል ካለ ይሄን ተአምርን ካላሳየ እኔ አልገባም አንተ ቅጽ ግቢ የሚል አለ። እና እንዴት አድርገን እንደምናስበው እንደምገልጸው አላውቅም። ኢቭን አልመቃም በቃ አልመጣ አንተ ሚካኤል ካለ ተአምርን ግለጽ አሳይ። ልጆቻችን እንደዚህ ሞታ አንተ እንዴት ዝም አልክ? በቃ ምክንያቱም ያው እንደምታውቀው ሰማዕትነት ግን አልለመድንም። የምታውቀው ነው እኛ ጋር ሁሉ ነገር በደረሰን ጊዜ እንደምታውቀው ቤተክርስቲያን አልጋ ባልጋ የመጣች ስለሚመስለን ሁሉ ነገር ስናየው ወደ ቤተክርስቲያን እንዴት ሰማዕታት እንደዚህ ሞቱ ሲባል በእንትን ነው የምናውቀው፣ በጽሁፍ ነው የምናውቀው። ፕራክቲካል በተግባር እኛ ጋር ሲመጣ ስናየው ተስፋ እንቆርጣለን ምናምን የምታውቀው። እና የሻሸመኔው ህዝቡ አሁን ያለው ዘመን በሁለት ነው የተጎዳው፣ ከቤተ መንግስቱ ከቤተ ክህነቱ። ያው እንደምናውቀው ምዕራብ አርሲ ምስራቅ አርሲ የሰማዕታቱ መዲና ሆኗል። ምዕራብ አርሲ ላይ እንደምናስታውሰው ሻሸመኔ፣ አርሲ ነገሌ የሚባሉ በጣም ብዙ ጥቃቶች የሚደርሱባቸው ቦታዎች ናቸው። በዛው ልክ ደግሞ በምስራቅ አርሲ ደግሞ ሽርካን ጨምሮ ከሰሞኑ እንኳን መከራው በጣም የተበራከቱባቸው ሞቶች የበዙባቸው ስፍራዎች ሆኗል እና በጣም ያሳዝናል። እግዚአብሔር አምላክ ያቆምልን ነው የምንለው። በዚህ ፖድካስት ላይ ከነበረው ፖድካስት ላይ የተነሱ ብዙ ሀሳቦች አሉ። ሰሜኑን ለኢየሱስ የሚለው ሀሳብን ተከትሎ አንድ ወንድማችን እንዲህ ይለናል። መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልእኮ የሚሰሩ ሰዎች አሉ። አይሰለቻችሁም? ግን በየቀኑ ሚዲያ ላይ ቀርቦ እነዚህ መናፍቃን፣ እነዚህ በስንዴ የመጡት፣ እነዚህ ትናንት የመጡት፣ እኛ የ3000 ዘመን ታሪክ ያለን የሊቃውንት ሀገር የሆነን ዛሬ መጥተው ኢየሱስን ሊያስተምሩን ሼም አይዛችሁም? ግን የ3000 ዘመን ታሪክ ቢኖረን አሁን ያለንበት ነገር ውስጥ እንገባ ነበረ? አሁን የሚመጡት መናፍቃን ብለን የምትጠራቸው ጴንጤን በላቸው ፕሮቴስታንትን በላቸው እነሱ እንደዚህ ያስጨንቁ ነበረ? በየቀኑ ስለሱ እንድታወራ ያደርጉ ነበረ?
የ3000 ዘመን ታሪክ ቢኖርክ ሀገርህ በሊቃውንት የተሞላ ቢሆን እንደዚህ ትንጨረጨር እንደዚህ ትንቦቆቦቅ ነበር? በየቀኑ በቃ ፉከራችን። ሰሜኑን ሊያስተምሩ ይሞክራሉ ስለ ኢየሱስ። ሰሜን ኢየሱስን ማያቅ ይመስላል። ቆይ እሺ በምሳሌ ላስረዳችሁ። ሰሜን በቃ አማራ ክልል ለማለት ነው። አማራ ክልል 30 ሚሊዮን ህዝብ አለ እንበል። በቃ አሁን ይሄ ሁሉ ህዝብ ይሄ ሙሉ 30 ሚሊዮን ህዝብ ኢየሱስን ያውቃል አይደለ? ክርስትናን ተምሯል አይደለ? ጥንቅቅ አድርጎ ያውቃል ስለምን እንደሚያምን። እርግጠኛ ሆኜ ነው ምነግርህ ከግማሽ በላይ ህዝብ ወረድ ብለህ ጠይቅ። ለምንድነው አንገት ላይ ማተብ ያሰርከው ብለህ ጠይቀው። አያውቀውም። ለምንድነው ኦርቶዶክስ የሆንከው ብለህ ጠይቀው። አያውቀውም። ቤተሰቦቼ ስለሆኑ እኔም ሆንኩኝ ብሎ ከመመለስ ውጪ ለምን እንደሆነ ሁላ የማያውቅ በጣም በሚሊዮን የሚቆጠር ህዝብ አለ። መጽሐፍ ቅዱስ ስንት ሰው አለው? እስቲ ኦርቶዶክስ ነው እስቲ አላችሁ ወይ ብላችሁ ጠይቁ። የለንም ነው የምትባለው። አንብበህ ታውቃለህ? አላቅም። ጭራሽ አይተውት ሁላ ማያውቁ ነክተውት ሁላ ማያውቁ ስንት ህዝብ አለ? ስንት ምዕራፍ አለው ብላችሁ ጠይቁ እስቲ መጽሐፍ ቅዱስ። አሁን እዚህ ትጨቃጨቃላችሁ ከጴንጤ ጋር 66 ነው 81 ነው ምናምን ብላችሁ። እስቲ ስንት ኦርቶዶክሳውያን መጽሐፍ ቅዱስ በውስጡ ስንት መጽሐፍቶችን እንደያዘ ስንቱ ያውቃል? እስቲ ስለ ኢየሱስ ተውና ነው ምላችሁ። ለምን ኦርቶዶክስ እንደሆነ ምን እያመነ እንደሆነ ኦርቶዶክስ ምን እንደሆነች ማተቡላ ለምን እንዳሰረ መዳን ምን ማለት እንደሆነ የማያቅ በሚሊዮን የሚቆጠር ህዝብ እያለን አሁንም ቁጭ ብለን ምንፈተፍተው እነዚህ መናፍቃን፣ እነዚህ በስንዴ የመጡት፣ እነዚህ ትናንት መጥተው። ወንድ ከሆንክ ውረድና በእግርህም ይሁን መጽሐፍ ቅዱስ እንደሚነግርህ ሂዱ፣ ወደ ዓለም ሂዱ፣ ወንጌልን ለዓለም ስበኩ፣ በአብ በወልድ በመንፈስ ቅዱስ አጥምቁ፣ ደቀ መዛሙርቴም አድርጉ እንዳለው እስቲ በየገጠሩ ሂዱና አስተምሩ። ምን ያክል ሰው ስለ ክርስትና ያውቃል? ምን ያክል ሰው በኢየሱስ ክርስቶስ ያምናል ብላችሁ እስቲ እራሳችሁ ገጠር ድረስ ወርዳችሁ፣ የምን ገጠር ከተማ ድረስ እስቲ ገጠር አትግቡ፣ ከተማ እየሄዳችሁ እስቲ ቼክ አድርጉት። ምን ያክል ሰው እንደሚያምን፣ ምን ያክል ሰው ምን እየተከተለ እንደሆነ፣ ምን ያክል ሰው እንደዳነ እራሳችሁ እስቲ አረጋግጡት። በቃ ሼም የለም አይደለ? እኔ የ3000 ዓመት ታሪክ ምናምን ተብሎ በየጥምቀቱ ምናምን ሲዘምሩላ ሼም ነው የሚይዘኝ። የ3000 ዘመን ታሪክ ያላት ቤተ ክርስቲያን እንደዚህ ተዋርዳ እንደዚህ የማንም መጫወቻ ሆና በአይኔ በብረቱ ሳይ ሁሌም ይሸማቀቃለሁ እንጂ የ3000 ዘመን ታሪክ አለኝ ብዬ አንድም ቀን ኮርቼ አላቅም። ምክንያቱም ታሪኩ ከፉከራ ውጪ ምንም ስላልጠቀመኝ። ለማንኛውም ዛሬም ቀን አለን፣ ዛሬም ጊዜ አለን፣ አልረፈደም። ህዝባችን አሁንም በእጃችን አለ። በጣም በርካታ ህዝብ አላት ቤተ ክርስቲያናችን። ስለዚህ አሁንም ያለንን ህዝብ እንጠቀመው፣ እንስበከው፣ ወንጌልን ለዓለም እናድርስ። በጣም ያልዳኑ በጣም ክርስቶስ ማን እንደሆነ ማያውቁ ነገር ግን አንገታቸው ላይ ማተብ ያለ በጣም በርካታ ህዝብ አለን። እኔ እዚህ ቁጭ ብዬ እነዚህ መናፍቃን ምልበት ሞራል የለኝም። እነሱ ከኛ ተሽለው ግንብ ከመደርደር ቤተ ክርስቲያን ከመገንባት አንድ ደሳሳ ጎጆ እየተከሉ በቆርቆሮ እየተከሉ አዳራሽ መጋዘን እየተባሉ እንኳን ስንት ህዝብ እያስተማሩ ስንት ህዝብ ወደ ራሳቸው እየሳቡ እንደሆነ እያየው ስለሆነ እነሱ ላይ አፌ የምከፍትበት ሞራል የለኝም። እናም እኔ የምመክራችሁ እዚህ በየፖድካስቱ በየቲክቶኩ እየመጣችሁ አታለቃቅሱ። እነዚህ መናፍቃን እያላችሁ አታለቃቅሱ። ህዝብ አለ፣ በቂ ቤተ ክርስቲያን አለ፣ መጽሐፍ ቅዱስ በእጃችሁ ላይ አለ። ይህንን ህዝብ ስበኩት፣ በጌታ በኢየሱስ ክርስቶስ እንዲያምን አድርጉት። ከዛ ውጪ የምታለቃቅስ ከሆነ አይን እያየ ከነ ቤተ ክርስቲያን ይወርሱሃል። ማስጠንቀቂያ አይደለም፣ ትንቢትም አይደለም፣ ሪያሊቲ ነው የምነግርህ። እውነትነት አለ፣ እውነት ለመናገር ሀሳቡ። ምክንያቱም ወርደን አላስተማርንም። ምን ያህል ኦርቶዶክስ ነው መጽሐፍ ቅዱስ ያለው? ምን ያህል ኦርቶዶክስ ነው በስርዓት እንኳን ወንጌል ሃይማኖት ራሱ ምን እንደሆነ ምን ያህሉ ካህን ራሱ ያውቃል? መምህር ምን ያህሉ ያውቃል? ምእመኑ ምን ያህል ያውቃል? ይሄ በጣም ክፍተት አለብን። ግን በነበረው ታሪክ እንመጻደቃለን፣ ብዙ ኦርቶዶክሳውያን እኛ ማለት ነው። በጣም በነበረው ነገር በጣም እንመጻደቃለን፣ ግን እየጠፋን ነው። ወንጌል ሲጠቅሱ እንጨናነቃለን፣ ጥቅስ ሲያነሱ በጣም እንሸበራለን። ይሄ በጣም መቅረት ያለበት ነገር ነው። እኛ አስተምረናል ምንለው እንኳን ለመማር እንኳን ብቆች አይደለንም፣ ለመመለስ ብቆች አይደለንም። እና በጣም ይሄ ነገር ያሳስበኛል። እና በጣም ከመመጻደቅ አልፈን ወደ መማሩ ብንመጣ የተሻለ ነው ብዬ አስባለሁ። እና ትኩረት እናደርግበት ነው። በአጠቃላይ ወደ ርዕሰ ሊቃውንት አባ ገብረ ኪዳን እንምጣ። ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይወሰል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል።
6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል። አንተ ግን ዝም ብለህ ስራህን ስራ። አንደኛ ጢሞቴዎስ ምዕራፍ 6 ላይ ያለ ታሪክ ነው። ብዙ ርዕሰ ሊቃውንት አባ ገብረ ኪዳን ያስተላለፉት። እንግዲህ ብዙ ሀሳቦችን እያነሳን ነው። የመጨረሻውን ሀሳብ እናንሳና እንጠቅልል። ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሆኑ ያለ ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። መጽሐፍ ቅዱስን ቅዱስ ያሰኘው ምኑ ነው ብንል ቀለሙም ቀለም ነው፣ ወረቀቱም ወረቀት ነው። ሕያውና ቋሚ የሆነው አምላካዊ ሐሳብ በቀለሙና በወረቀቱ ላይ ሲገለጽ መጽሐፉ ወረቀት ወይንም ቀለም አይባልም። ምንድነው የሚባለው? መጽሐፍ ቅዱስ። ቅዱስ እንዲባል ያደረገው ምኑ ነው? የተገለጸበት የእግዚአብሔር ሐሳብ በቀለሙና በወረቀቱ ገዝፎ ስለታየበት መጽሐፉ ተራ መጽሐፍ ሳይሆን ቅዱስ መጽሐፍ ተብሎ ይጠራል። የማይቀበሉት አዋልድ መጻሕፍትን ብቻ ሳይሆን ከመጽሐፍ ቅዱስ ውስጥም መርጠው ነው የሚቀበሉት። ጥቅስ ሲጠቅሱ እንሰማቸዋለን። ለእነሱ ሐሳብ ብቻ መደገፈውን የመሰላቸውን ይይዛሉ እንጂ ለእነሱ ሐሳብ ያልተስማማ መስሎ የታያቸውን አይቀበሉትም። አይደለም አዋልድ መጻሕፍትን ይቀርና መጽሐፍ ቅዱስ ራሱ አይቀበሉት። መጽሐፍ ቅዱስ ብቻ ለሚሉ በብሉይ ኪዳን ያልተገለጸ ታሪክ እኮ በሐዲስ ኪዳን ተጽፎ እናገኛለን። ለምሳሌ የፈርዖን ጠንቋዮች ወይንም አውቃለሁ ባዮች በብሉይ ኪዳን መጻሕፍት ስንመለከት ስማቸው አይታወቅም። ቅዱስ ጳውሎስ ግን ከአባቶቹ በተማረው መሰረት አባታዊ ትውፊታዊ መረጃ መሰረት በመልእክቱ ኢያኔስና ኢያንበሬስ የተባሉ ጠንቋዮች ብሎ አንስቷቸዋል። ብሉይ ኪዳን ላይ እነዚህ ስማቸው አይጠቀስም። አዲስ ኪዳን ላይ ግን ጳውሎስ ጽፏቸዋል። ከየት አግኝቷቸው ነው? ብሉይ ኪዳን ላይ ያመቷቸውን የሉ። ከየት አገኘው? ከትውፊት ከአባቶቹ በሰማው ማለት ነው። መጻሕፍት ሲደረሱ በመጽሐፍ ቅዱስ ይመዘናሉ። ሁለተኛ አንዲት ቤተክርስቲያን ዶግማን፣ ቀኖናን፣ ትውፊትን እነዚህን ሶስቱን ይዛ የተገኘች ቤተክርስቲያን ሙሉ እመቤት ናት ተብላ ይታመንባታል። ከሶስቱ አንዱን የጣለች ግን ሐዋርያዊት ቤተክርስቲያን አይደለችም። በምን ይታወቃሉ? በፍሬያቸው ይታወቃሉ። ወእምፍሬሆሙ ተአምርዎሙ፣ ከፍሬያቸው ታውቋቸዋላችሁ። መቼስ ከሾህ ወይንም ይለቅም የለም ተብሏል አይደለ? ከመልካም ዛፍ መልካም ፍሬ ይገኛል፣ ከመራራ ዛፍ መራራ ነው። ስለዚህ እንደተባለው የአንድ ቅዱስ ገሌ ገርል ብሎ እኮ ቢያመጣልን እኮ ቅዱስ እንደተባለው አድራሻለሁ። መቼም ከሰማይ የወረደ እንትን አይሆንም። በዘመናችን ቅድስናችን ይታወቅልን እያሉ መጻሕፍት የሚያጽፉ መልክ የሚያስደርሱ ቅዱሳን ሳይሆኑ ቅዱሳን ነን የሚሉ ሰዎች አሉ። ቅዱሳኑ ግን እንደዚህ አይደሉ። የእነሱ ቅድስና እንዳይታወቅባቸው ነገር ግን ከስራቸው ሆኑ ቅድስናቸውን ሲሳተፉና ሲያዩ የነበሩ የዓይን ምስክሮቻቸው ይመሰክሩላቸዋል። ካረፉ ከ50 ከ30 ዓመት በኋላ ቅድስናቸው በሰዎች ልቦና ታውቆ በቅዱስ ሲኖዶስ በምልዓተ ጉባኤ ቅድስናቸው ታውጆላቸው ቅዱሳን ተብሎ ገድል ይጻፍላቸዋል፣ ታምር ይጻፍላቸዋል፣ የሚገባው ክብር ሁሉ ይሰጣቸዋል እንጂ ማንም ተነስቶ አንዱ የቶማስ ወንጌል ቢለን መስፈሪያ መቁጠሪያ። አንድ የክፍለ ሀገር ተማሪ ከክፍለ ሀገር ወደ ከተማ ገብቶ ለመማር ወደ ከተማ በገባ ጊዜ አባት ወይንም እናት ትምህርቱን እየተማረ ጎን ለጎን ራሱን የሚረዳበት እንደው የሆነ ስራ እንፍጠርለት ብለው ዶሮዎች በሳጥን አድርገው ላኩለት ይባላል። ዶሮቹን ቁጥር አልነገሩትም። በዚያ መጨረሻ ላይ መናኸሪያው ላይ ሲያወርዱ ሳጥኑ ወይንም ጋርቶን ይቀደድና ዶሮቹ ያው በየሰፈሩ ይገባሉ። ከዚያ ያ ልጅ በየሰፈሩ እየገባ የሰፈሩን ዶሮ በሙሉ ሰብስቦ በቅርጫቱ ወይንም በሳጥኑ አድርጎ ወደ ቤቱ ይዞ ገባ። በኋላ ላይ ሲነጋገሩ የላክንልህ ደረሰው ሲባል አይ መድረሱን ደርሶኛል፣ ነገር ግን ሳጥኑ ተሰብሮ ዶሮዎች በየሰፈሩ ገብተው ትንሾቹን አገኘዋቸው ብሎ ተናገር። ስንት ዶሮ ያስክ ተብሎ ሲነገር ይህን ያህል። አይ እኛ የላክንልህ ይሄ ነበር፣ አንተ ደግሞ ከላክንልህ በላይ አብዝተህ የሰው ዶሮ ሰብስበሃል ተብሎ ተነገረ ይባላል። አያችሁስ? ይሄ ልጅ መጀመሪያ ሲላክለትም ቆጥሮ መላክ ነበረባቸው፣ እሱም ቆጥሮ መረከብ ነበረበት። ቆጥሮ ካለመረከቡ የተነሳ እነሱም ቆጥሮ ካለመስጠታቸው የተነሳ የሌላውን ሁሉ አግበስብሶ ቆጥሯል ማለት ነው። ብዙ ሰዎች እንደዚህ የሚሆኑ ሰዎች አሉ። የእኛኑ ሰፍረን ቆጥረን መለየትና ማወቅ ይገባል እንጂ
የመጣውን ሁሉ አንቀበልም ለማለት ነው። እና አዋልድ መጻሕፍት ያው አዋልድ ልጆች፣ ትርጉሙ ልጆች ማለት ነው። ልጅነታቸው የመጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ትእዛዝ ነው። ገድላት ታምራት አፈጻጸም ናቸው። ለምሳሌ በማቴዎስ ወንጌል ዓይን ምክንያተ ስህተት ብኮንህ ለኃጢአት ብዳረግህ አውጥተህ ጣላት የሚል አምላካዊ ትእዛዝ አለ። ይህን ያደረጉ ቅዱሳን አሉ አሉ፣ በእኛ ቤት አሉ። ይህንን ቅዱስ አምላካዊ ትእዛዝ የፈጸመውን የዚህን ሰው ምን ብለን እንጽፈዋለን? ገድለ እገሌ ብለን እንጽፈዋለን። እጅ ምክንያተ ስህተት ብኮን ቆርጠህ ጣላት ይላል። በእኛ ቤት ግን ቅዱሳን አድርገውታል። ገድል የሚያንቀፋቸው ይህም አለመታደል ነው። መጽሐፍ ቅዱስንም አለማወቅ ነው። ሲጀመር ከዘፍጥረት እስከ ራዕየ ዮሐንስ ገድላ የሚያወራው በኦሪት ዘፍጥረት እኮ ከእግዚአብሔር ታምራት ይልቅ እኮ የአብርሃም ታሪኩ ብዙን የመጽሐፍ ቅዱስ ክፍል ይሸፍነዋል። አብርሃሙ በረሃብ ምክንያት ወደ ግብፅ በተሰደደ ጊዜ ከነፈሮን ከነዚያ እየገጠመው ምንድን ነው? ያ ሁሉ ገር ተጽፏል አልተጻፈም በመጽሐፍ ቅዱስ ላይ። ስለዚህ ገድለ አብርሃም እኮ ነው ዘፍጥረት። ትንቢተ ኢሳይያስ ብንመለከት ያው ታምረ ኢሳይያስ ማለት እንችላለን። ሌሎቹን መጻሕፍት እያንዳንዱ ዘፍጥረትን ብንመለከት የሙሴ አጠራር፣ የነ አሮን ቅድስና፣ የክህነት አገልግሎት እንዴት እንደሆነ ተቀምጧል። አይደለም ስለ ሰዎቹ ስለ ልብሳቸው ይናገራል። ካህናቱን ሲሾማቸው እንዲህ ያድርግላቸው፣ ልብሳቸው እንዲህ ያድርገው እየተባለ ስለ ልብሳቸው ጭምር በመጽሐፍ ቅዱስ ተጽፏል። የተወዳችሁ ቤተሰቦቻችን እንግዲህ ያው መጽሐፍ ቅዱስ ብቻ ስክሪፕቸር አለውን ብለውን የሚታመነው ያ ግን ሙሉ ነው የሚለውን ሀሳብ ነው የተነሳው። በሌሎች የቪዲዮ መረጃ ማስረጃዎች በቀጣይ የምንመጣ ነው የሚሆነው። የዛሬ መረጃዎቻችን ይህን ይመስላሉ። ተሰነባበትን። ሰናይ ቆይታ ይሆንላችሁም።